ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ጤና ይስጥልኝ። ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ፍዝት ትርፍ ይበልልኝ እያልኩኝ ዛሬም ኢንሻአላህ ታሪኬ እንደቀጠለ ነው። የነቢያቶች ታሪክ ክፍል 3 እየመጥቻለሁ ማለት ነው ኢንሻአላህ። ነቢዩላህ ሷሊህ አለይሂ ሰላም ታሪክ። የሰሙድ ህዝቦች ከሁድ ህዝቦች በኋላ የመጡ ሲሆን በጣም ትዕቢተኛና ኩራተኛ ናቸው። በሳውዲ አረቢያ ምድር በሂጅዝ እና በትቡክ መካከል የሚገኘውን ግዙፍ ተራራ በመከፋፈል ከዘመኑ ጋር የማይመጣጠን ውብ ህንፃዎችን ሰርተው ነበር የሚኖሩት። በጣም ትላልቅ ናቸው። አሁን ያለው ትውልድ በጉልበትም ሆነ በግዝፈት ከነሱ አይስተካከልም። ምንም እንኳን ድንጋያማ አካባቢ የሚኖሩ ህዝቦች ቢሆኑም አላህ ምድራቸውን ለቡቃያ ምቹ አድርጓት የምንጮቹንም ብዛት ለጉድ አድርጓታል። ጊዜው ከአባቶቻቸው የወረሱትን የጣዖት አምልኮ አጧጡፈው የያዙት ዘመን ነበር። በዱንያ ሰክረው አላህን ረስተው በወንጀል ተጨማልቀው ስለ አላሁ ሱብሓነሁ ወተዓላ ሷሊህ ኢብን ኡበይድ ኢብን ሂሻም ኢብን አዲ ኢብን አርሞ ኢብን ሳሞ ኢብን ኑህ አለይሂ ሰላም የተባለን መልካም ነቢይ ከመካከላቸው ላከላቸው። ሷሊህ አለይሂ ሰላም በነቢይነት ከመመረጣቸው በፊት ህዝቡ ዘንድ በመልካም ስነ ምግባራቸው የሚታወቁ ከከበርቴ ቤተሰብ የተወለዱ ከዚያም አልፎ ሰዎች ለፍርድ የሚያስቸግር ክርክር ሲያጋጥማቸው እሳቸው ጋር የሚሄዱ ምርጥ የአላህ ባሪያ ናቸው። ወደፊት ሀገሪቷን በንግስና ያስተዳድሯታል ተብሎም ይገመት ነበር። በእንዲህ አይነት ሁኔታ ላይ ሳለ ሷሊህ አለይሂ ሰላም የጌታቸውን ተልእኮ እንደተቀበሉ በትኩስነቱ ወገኖቼ ሆይ አላህን ተገዙ፣ ከእርሱ ሌላ ለእናንተ ምንም አምላክ የላችሁም። ከአደም በኋላ ምትኮች ባደረጋችሁና በምድሪቱም ላይ ባስቀመጣችሁ ጊዜ አስታውሱ። ከሜዳዎቹ ወይም ሸክላ ህንፃዎችን ትገነባላችሁ፣ ከተራራዎችም ቤቶችን ትጠርባላችሁ። ስለዚህ የአላህን ጸጋዎች አስተውሉ። በምድርም ሆነ አጥፊዎችን ሆናችሁ አታበላሹ በማለት ጥሪውን አስተጋባ። ይህን በሰሙ ጊዜ ትዕቢታቸው አናታቸው ላይ ወጣ፣ ኩራታቸው ገነፈለ። የከተማይቱ መሳፍንትም አንተ ሷሊህ፣ ቆይ አንተ ከኛ በምን ተሽለህ ነው አላህ መልእክተኛ አድርጎ ሊመርጥህ የቻለው? ይልቁኑ አማልክቶቻችንን በመጥፎ አይን ሳያዩህ አልቀሩምና አብደሃል አሉት። ከዚያም እንደተለመደው ሷሊህ አለይሂ ሰላም የድሆችና ምስኪኖች ተከታይ ይበረከቱለት ጀመር። ይሁን እንጂ ባለጸጋዎችና ጉልበተኞች ዝም ማለትን አልመረጡምና ምእምናኑ ዘንድ በመሄድ እናንተ ባመናችሁት ነገር እኛ ክደናል በማለት ይሳለቁባቸው ነበር። ከዘላችሁ እነዚህ አመፀኛ ህዝቦች እንደ ቀን የሷሊህን አለይሂ ሰላም ጥሪ ለማስቆምና ተከታዮቹን ከሱ ለማራቅ ምን ማድረግ እንዳለባቸው ሊመካከሩ አንድ ቦታ ተሰበሰቡ። ብዙ ከመከሩ በኋላ በመጨረሻም ሷሊህ አለይሂ ሰላም ያለ ተከታታይ ብቻውን ለማስቀረት አንድ መፍትሄ አገኙ። እሱም ሷሊህን የሚከተል ከአማልክቱ በኩል የማያድንን በሽታ ያዘዋል፣ ከሷሊህም የሚርቅ ከነዚህ ነገሮች የተጠበቀ ይሆናል በማለት ከተማይቷን ቀወጧት።
ነገር ግን ትክክለኛይቱ የዳዕዋ ጥሪ መንገዷን ይዛ ቀጥላለች። በዚህ ሁኔታ ላይ ሳሉ አንድ ቀን ሷሊህ አለይሂ ሰላም ጥሪያቸውን በህዝብ ፊት ሲያደርሱ ህዝቡም አንተ ሷሊህ እውን አንተ ነብይ ከሆንክ ማረጋገጫ ይሆነን ዘንድ እስቲ ተአምር አምጣልን አሉት። የከተማይቱ ሹማምነት እና የተከበሩ ሰዎች በቦታው ነበሩ። የማይችለውን ነገር በመጠየቅ እንዳደናገሩት በማሰብ የማላገጥን ሳቅ ይስቁበትም ጀመር። ወላሂ ነቢያቶች አላህ ምንዳቸውን ከፍ ያደርግላቸው በገዛ ሀገራቸው ይሳቀቃሉ። ከመሳፍንቱ መካከል አንዱ ቆመና አንተ ሷሊህ ተአምር ማሳየት እችላለሁ የምትል ከሆነ የተአምሩን አይነት እኛንን የምንመርጠው፣ ያንተ ስራ እኛ የምንመርጠውን ተአምር መተግበር ብቻ ነው አሉት። እኛ እያየን ከዚህ ተራራ ውስጥ በግዝፈቷ አቻ የሌላት የ10 ወር እርጉዝ የሆነች መልኳም ቀይ የሆነ ከግዝፈቷ የተነሳ የከተማይቱ ህዝብና እንስሳት የሚጠጡትን ውሃ በአንዴው መጠጣት የምትችል ትልቅ ግመል አውጣልን አሉት። ነቢይላህ ሷሊህም አለይሂ ሰላም ህዝቡ ሁሉ ተአምሩን አይተው በማመን ከጀሃነም ይድኑ ዘንድ የከተማይቱ ሰው ሁሉ እንዲሰበሰብ አዘዙና ሁሉም ተሰበሰቡ። ከዚያም ሷሊህ አለይሂ ሰላም ለጌታቸው ሱጁድ በመውረድ ጌታቸውን ይማጸኑ ጀመር። አላህም የሱን መልእክተኞች በህዝባቸው ፊት አያሳፍሯቸውምና ተራራው በጣም መንቀጥቀጥ ጀመረ። ህዝቡ ሁሉ አይኑን ተራራው ላይ ተክሏል። አሁን ምን ሊከሰት ነው በማለት እርስ በርስ ይተያያሉ። በዚህ ሁኔታ ላይ ሳሉ ተራራው ከፍተኛ ጩኸት ካስተጋባ በኋላ በጣም በማስጠንቀቅ ከመካከሉ ህዝቡ በጠየቀው መልኩ ትልቅ እና እርጉዝ ቀይ ግመል ወጣች። ይህን ባዩ ጊዜ አይናቸው ፈጠጠ፣ አንደበታቸው ደረቀ፣ ምላሶቻቸው ተሳሰሩ። ሷሊህም አለይሂ ሰላም ህዝቦች ሆይ ይህች ግመል የአላህ ተአምር ናት፣ ታዩዋታላችሁ፣ ትዳስሷታላችሁም፣ እናንተ ዘንድም ትኖራለች። ባስቀመጣችሁት መስፈርት መሰረት ትልቅና እርጉዝ ሴት ግመል እንደመሆኗ መጠን ካሁን በኋላ ውሃችሁንም ለጋራ ነው የምትጠጡት። አንድ ቀን ግመሊቷ ስትጠጣ ቀጣይ ቀን እናንተ ትጠጣላችሁ፣ ምክንያቱም መጀመሪያ ያስቀመጣችሁት መስፈርት ይህ ነውና። ነገር ግን ይህችን ግመል አንዳችሁ በመጥፎ ከተተናኮላችኋት የአላህ ፈጣኑ ቅጣት ይወርድባችኋል በማለት አስረዷቸው። ከዚያም ህዝቡ ለሷሊህ አለይሂ ሰላም ያለው አመለካከት 100% ተቀየረ። ሁሉም ከማንም በላይ ሷሊህን ያከብር ጀመር። ብዙ ሺህ ሰውም የሷሊህ ተከታይ ሆነ። ይህ ያሳሰባቸው የከተማይቱ ሹማምነት አንድ ቀን ተሰብስበው ምን ማድረግ እንዳለባቸው ሲወያዩ ውለው በመጨረሻም ግመሊቱን በመግደል ተስማሙ። ይህ የተወሰነውም በአንድ መጠጥ ቤት ውስጥ ሆነው ነበር። አጋጣሚ እዛው መጠጥ ቤት ሳሉ የመጠጥ ጥማቸው ሳይቋረጥም ከመጠጡ ቤት ጓዳ መጠጥ አልቋል የሚል መርዶ ደረሳቸው። ሹምነቱም ለምንድነው በረከት አድርጋችሁ የማትሰሩት ብለው ሲጮህባቸው የመጠጥ ቤቱ ባለቤት ዛሬ ውሃ የግመሊቱ ተራ ስለሆነ ውሃ የለምና ብዙ መስራት አልቻልንም ብላ መለሰችላቸው። ከመካከላቸውም አንድ ቀደር ኢብን ሷሊፍ ኢብን ጁንዳ የተባለ አመፀኛ ከመሰል ጓደኛው ጋር ተነሳና ግመሏን ሊገድል ጉዞ ጀመረ። በጉዞ ላይ ሳሉም ሌላ 7 ሰዎችን መንገድ ላይ በመቀላቀል 9 ሆነው ግመሏ ውሃ የምትጠጣበት ስፍራ ደረሱ። ውሃው ዘንድም ደረሱና በያዙት ሰይፍ ገደሏት።
ግልገሏ ነበርና ግልገሏንም አሳደው በትልቅ ተራራ ላይ ይዘውት ገደሉት። ከሙጅሪምነታቸው የተነሳ የግመሊቱን ስጋ ቀኑኑ ተከፋፈሉት። ሷሊህም አለይሂ ሰላም ይህን በተመለከተ ጊዜ አሁን የጌታችሁን ቅጣት ተጠባበቁ፣ የጌታችሁ ቅጣት ከመውረዱም በፊት ስጋውን ቶሎ ቶሎ በልታችሁ ጨርሱ አላቸው። ህዝቡም አንተ ምን ዝም ብለህ ቅጣት እያልክ ትዝትብናለህ? እስቲ አምጣ ቅጣት የምትለውን ሲሉት፣ ሷሊህም በዚህ 3 ቀን ውስጥ የጌታችሁን ቅጣት እናንተ ላይ ተፈጻሚ ይሆናል። ለዚህም ማረጋገጫ ዛሬ ፈታችሁ ፊታችሁ ቢጫ ይሆናል፣ ነገ ደግሞ ቀይ ይሆናል፣ ከነገ ወዳ ደግሞ ጥቁር ይሆናልና ትጠፋላችሁ። ይህም ሐሰት የሌለው ዛቻ ነው አላቸው። እነዚህ የኃጢአትን ጽዋ ጠጥተው የማይጠግቡ ህዝቦችም ሷሊህን አለይሂ ሰላም ለመግደል ወስነው ዝግጁነታቸውን አጠናቀው ሳለ በመጀመሪያ ግመሏን በገደሉበት 9 ሰዎች ላይ እቤት ተደረመሰባቸው። አሁን የአመፀኞቹ ህዝቦች ፊታቸው መቀያየር ጀምሯል። ሁሉም የፊቱ ቢጫ መሆን አስፈርቶት እርስ በርስ ይተያያሉ። ሁለተኛው ቀን ደርሶ በነጋታው ሰው ሲነቃ ሁሉም ፊቱ ደግሞ ደም መስሏል። በድንጋጤ የሞቱትም ብዙ ነበሩ። ያን ቀን በትካዜና በፍራቻ ካሳለፉ በኋላ የማይደርስ የለምና 3ኛዋ ቀን መጣች። ፊቶቻቸው ጥቁር ወረረው፣ ተስፋም ቆረጡ። ሁሉም በመሰባሰብ ከፈናቸውን ለብሰው ሽቶ ተቀባብተው ሞታቸውን መጠባበቅ ጀመሩ። ልክ ፀሐይ ጀንበሯን ተሻግራ ብቅ ማለት ስትጀምር ከወደ ሰማይ በኩል እንደ መብረቅ ያለ ከፍተኛ ድምጽ ያለው ነገር መጣ። ምድርም በመሃል መንቀጥቀጥ ጀመረች። ጅብሪልም በከፍተኛ ድምጹ ጮኸባቸው። ያን ጊዜ ልቦቻቸው ከደረታቸው መበጣጠስ ጀመረ። አይኖቻቸው ወደ ሰማይ ይፈጣሉ። መቅሰፍቱ ከየት በኩል እንኳን እንደመጣ ማወቅ እየተሳናቸው ነፍሶቻቸው ወደ ሰውነታቸው ዳግም ላትመለስ ተነጠለቻቸው። የከተማይቱ ህዝብ ሁሉም በያሉበት በድን ሆነው ሲሞቱ አንዲት ሴት ብቻ ቀረች። ስሟም ከልባ ቢንት ሰልቅ ይባላል። ለሷሊህ አለይሂ ሰላም ከፍተኛ ጥላቻ ሲኖራት የክህደትን ዘውድ ከራሷ አኑራለች። ይህን ስትመለከት እግሬ አውጭኝ ብላ ከሀገሩ ሸሸች። ብዙ ከተጓዘችም በኋላ አንድ የአረብ ነግድ የሚኖሩበትን መንደር ደረሰችና የሆነውን ሁሉ ነገረቻቸው። በመጨረሻም ውሃ እንዲያጠጧት ጠይቃ ልክ ውሃውን ስትቀምሰው ነፍሷ የሙታንን መንደር ተቀላቀለች። ሷሊህ አለይሂ ሰላም ወደ ሌላ ቦታ ተሰደደ። ሷሊህና ከሱ ጋር ያመኑት ሰዎች ወደ ተከበረችበት ወደ ተባረከችው ፍልስጤን ሀገር ተሰደደ። ከዚያም በርሞላ ከተማ መኖር ጀመረ። ቆይቶም ሷሊህ አለይሂ ሰላም በ58 ዓመታቸው በዛው በረምላ ከተማ የዚህችን ዓለም ጣጣ አጠናቀው ነፍሳቸውን ለጌታቸው አስረከቡ። በነገራችን ላይ ረሱላችን ሰለላሁ ዐለይሂ ወሰለም አንድ ቀን ለተቡክ ዘመቻ ባልደረቦቻቸውን ይዘው በመሄድ ላይ ሳሉ የሷሊህ ህዝቦች የጠፉበትን ከተማ ደረሱ። ማንም አይኖርበትም። የተወሰኑ ሱሐቦች በሷሊህ ከተማ ውስጥ ከሚገኙ ምንጮች ውስጥ ሊቀዱ ሄዱ። የተወሰኑት ደግሞ መገልገያ እቃዎችን አመጡ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መገልገያ መሳሪያዎቹ እንዲሰበሩና የተቀዳውም ውሃ እንዲደፋ አዘዙ። ከዚያም ውሃ የተሰራው ምግብ ሁሉ እንዲደፋ አዘዙ። ከዚያም ነቢያችን ሰለላሁ ዐለይሂ ወሰለም ይህችን ከተማ ስትገቡ እያለቀሳችሁ ማልቀስ እንኳን ባትችሉ ለማልቀስ የዳዳችሁ
ሁናችሁ እንጂ ዝም ብላችሁ እንዳትገቡ። እኔ በነሱ የወረደው በላ እናንተን እንዳገኝብኝ አልፈልግም አሏቸው። ፊዳካ አቢ ወኡሚ ወነፍሲ ወደሚ ወአርዲን ያ ረሱላላህ። በዚያ አካባቢዋም ያሉ ነገሮች ሁሉ ለባልደረቦቻቸው አሳዩአቸው። ግመሏም የወጣችበትንና የተገደለችበትንም ቦታ ወስደው አሳዩአቸው። ነቢዩላህ ሉጥ አለይሂ ሰላም የሉጥ ህዝቦች ነቢያቸውን በምድር ላይም ብልሹነትን አነገሱ። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ሉጥንም ለህዝቦቹ ባለ ጊዜ አስታውስ፣ እናንተ የምታዩ ስትሆኑ ጸያፍን ነገር ትሰራላችሁን? እናንተ ከሴቶች አልፋችሁ ወንዶችን ለመግደል ትመጣላችሁን? በእውነት እናንተ የምትሳሳቱ ህዝቦች ናችሁ። ሱረቱ ነምል ቁጥር 55 ከ54 እስከ 55። እነዚህ ህዝቦች በምስራቃዊ ዮርዳኖስ ይኖሩ ነበር። ይህ ቦታ በሙት ባህር አቅራቢያ ይገኛል። በአካባቢው 5 መንደሮች ነበሩ። እነሱም ሱዱም፣ ኡመራ፣ አደመህ፣ ስወይም፣ ባሊዕ ናቸው። ሉጥ አለይሂ ሰላም በዋናው መንደር ሱዱም ይኖሩ ነበር። መጥፎና ርካሽ ተግባራትን ትፈጽም የነበረችው መንደር እሷ ነች። የሱዱም ነዋሪዎች እርኩሶችና መጥፎ ከመስራት የማይፈሩ ነበሩ። አስጸያፊ ተግባራቸውንም በግልጽ የሚፈጽሙበት መሰብሰቢያ ቦታ ነበራቸው። መንገደኛን ይዘርፋሉ። ከሌላ አካባቢ ነጋዴዎች ከመጡ ተሰብስበው እቃቸውን ይቀማሉ። የሉጥ ህዝቦች ነፍሳቸውን በእጅጉ የሚበድሉ እጅግ ቆሻሻዎች ነበሩ። ከቆሻሻነታቸው የተነሳ በጾታ ግንኙነት ከሴት ይልቅ ወንድ ከወንድ ጋር መገናኘት ይመርጡ ነበር። እነዚህ ሰዎች መጥፎ ተግባራቸው ወሰን ያለፈ ስለሆነ ይህ አጸያፊ ተግባር ወደ ሌሎችም አካባቢዎች እንዳይዛመት እነሱን በማስተካከል ወይም በማጥፋት ይህን መጥፎ ተግባራቸውን ማስወገድ የግድ ነበር። ምክንያቱም ሲባል ነው። የሉጥ ጥሪ። ሉጥ አለይሂ ሰላም ህዝቦቻቸው የሚሰሩትን አጸያፊ ነገር ሲያዩ የወገኖቻቸው በዚህ ሁኔታ ማግኘት አሳሰባቸው። ስነ ምግባራቸው እንዲስተካከል በማሰብም ምክር መለገስ ጀመሩ። የሉጥ ጥሪ ስነ ምግባራቸው በእጅጉ ለተበላሹና ቀልባቸው ለደረቀ ሰዎች የሚደረግ በመልካም ተግባር ማዘዝና ከመጥፎ መከልከል ነበር። እነዚህ ሰዎች ምንም ሀያ ወይም እፍረት የሌላቸውና አጸያፊ ወንጀል በጠራራ ፀሐይ የሚፈጽሙ ነበሩ። ከዚህም በላይ ሴት በማግባት አላህ የፈቀደላቸውን ግንኙነት መፈጸም ትተው ከወንዶች ጋር በመገናኘት ማንም አድርጎት የማያውቀውን አጸያፊ ተግባር ይፈጽሙ ነበር። ስለዚህም አላህ ሱብሓነሁ ወተዓላ ሉጥ አለይሂ ሰላም ወደ እነዚህ ህዝቦች ሄደው ከቆሻሻ ተግባራቸው እንዲጸዱ ጥሪ እንዲያደርጉላቸው ላካቸው። ሉጥ አለይሂ ሰላም የነቢዩ ኢብራሂም አለይሂ ሰላም የወንድም ልጅ ሲሆኑ በኢራቅ ባቢል ነበር የተወለዱት። ነቢዩ ኢብራሂም አለይሂ ሰላም ወደ ተውሂድ ጥሪ ሲያደርጉ አምነው ከሳቸው ጋር ወደ ሻም አካባቢ ስደት በመሄድ በምስራቅ ዮርዳኖስ በሚገኘው ሱዲም ሸለቆ አካባቢ ሰፈሩ። በአካባቢው ተመሳሳይ ጾታ ግንኙነት የምትፈጽም ስም ሰዱም የምትባል መንደር ነበረች። አላህ ሱብሓነሁ ወተዓላ ነቢዩን ሉጥን ወደ ሱዱምና አካባቢዋ ህዝቦች አላህን ብቻ እንዳመልኩና ከመጥፎ ተግባራቸው እንዲርቁ ለማስተማርና ወንድ ለወንድ ግንኙነት መፈጸማቸውን ትተው አላህ የፈቀደላቸውን ሴቶቻቸውን በማግባት ግንኙነት እንዲፈጽሙ እንዳዟቸው አላህ ሉጥን ላካቸው። ይህ አይነቱ ወንጀል ከሱዱም ህዝቦች በፊት ምንም ያልሰራው አጸያፊ ወንጀል ነበር። ነቢዩላህ ሉጥ አለይሂ ሰላም አትጠነቀቁምን? እኔ ለእናንተ ታማኝ መልእክተኛ ነኝ። አላህንም ፍሩ ታዘዙኝም። ሱረቱ ሹራ
161 ላይ እስከ 163 እንዲሁም ሉጥ እያዘኑላቸው ለዘብ ባለ ቃል በእርሱም ላይ ምንም ዋጋ አልለምናችሁም፣ ዋጋዬ በዓለማት ጌታ ላይ እንጂ በሌላ አይደለም ሱረቱ ሹራ 164 በማለት አስገነዘቧቸው። በዚህ ቃላቸው ውስጥ ሉጥ አለይሂ ሰላም ከነሱ ዓለማዊ ጥቅም እንደማይሹና ብቸኛው ፍላጎታቸው የነሱ መስተካከልና አላህን ብቻ ማምለካቸው እንደሆነ አስረዷቸው። በመቀጠልም ሉጥ አለይሂ ሰላም ወደ እነዚህ ሰዎች አጸያፊ ተግባር በመዞር የሚከተለውን ተናገሯቸው። ሉጥንም ለህዝቦቹ ባለጊዜ አስታውስ፣ እናንተ የሚታዩ ስትሆኑ ጸያፍን ነገር ትሰራላችሁን? እናንተ ከሴቶች ወንዶችን ለመከጀል ትመርጣላችሁን? በእውነት እናንተ የምትሳሳቱ ህዝቦች ናችሁ። ሱረቱ ነምል ከቁጥር 54 እስከ 55። የሶዶም ህዝቦች አጸያፊ ተግባራቸውን በግልጽና በስብሰባ ቦታዎች ሁሉ ሳይቀር መፈጸማቸው ሉጥን በጣም አሳዘነ። ሉጥ አለይሂ ሰላም ከዚህ አጸያፊ ተግባር ቢከለክሏቸውም አንተ ሴቶችን አስተናግድ፣ ወንዶችን ተውልን በማለት አጸያፊ መልስ ሰጧቸው። ይህ ሁሉ ቢሆንም ነቢይላህ ሉጥ አለይሂ ሰላም ተስፋ ባለመቁረጥ የተለያዩ ማስረጃዎችን በመጥቀስ ጥሪያቸው እውነት መሆኑን ሊያሳምኗቸው ሞከሩ። ነገር ግን ድካማቸውን በከንቱ ነበር። ቀናት ወራት አመታትን እየተኩ ዘመኑ ሄደ። ሉጥም ዳዕዋቸውን ቀጠሉ። ነገር ግን ከቤተሰባቸው ውጭ አንድም ሰው አላመናቸውም ነበር። ከቤተሰባቸውም ውስጥ ሚስታቸው አላመነችም ነበር። ከከሃዲያንም ጎን ተሰለፈች። ይህም ሁኔታ ሉጥ አለይሂ ሰላም ከቤታቸው ውጭ ከሃዲያንን፣ በቤት ውስጥ ደግሞ ከሃዲያት ሚስታቸውን መታገል አስገደዷቸው። ስለሆነም በጣም ድካም ይሰማቸው ነበር። ቢሆንም ግን ትዕግስት እያደረጉ ያለ መሰላቸት ወደ አላህ ጥሪ ማድረጋቸውን ቀጠሉ። ህዝባቸው ግን ማመናቸው ቀርቶ በዳዕዋቸው በማላገጥ ከእውነተኞቹ እንደሆንክ የአላህን ቅጣት አምጣብን ሱረቱል አንክቦት ቁጥር 29። ሉጥ አለይሂ ሰላም ህዝባቸውን ቢቀልዱባቸውም ታግሰውና ችለው አሁንም ማስተማራቸውን ቀጠሉ። ከሃዲያኑ የሶዶም ህዝቦች ሉጥ ላይ ማፌዛቸውንና ማስቸገራቸውንም አጠናክረው ቀጠሉ። ሉጥ አለይሂ ሰላም በአላህ ሱብሓነሁ ወተዓላ እንደሚጠበቁ በመዘንጋት የሱዱም ህዝቦች ሊያጠቋቸው ሞከሩ። ሉጥንና ቤተሰባቸውን በመናቅም ሉጥና ተከታዮቹን ከከተማቸው አውጧቸው አሉ። እነሱ የሚጠራሩ ሰዎች ናቸውና ሱረቱል አዕራፍ ቁጥር 82። የሶዶም ህዝቦች ቆሻሾች ስለነበሩ ነቢያቸው ሉጥ ከመጥፎ ነገር ተመለሱ፣ በተመሳሳይ ጾታ መካከል ግብረ ስጋ ግንኙነት አትፈጽሙ ብለው ሲመክሯቸው በሉጥና ተከታያቸው ንጹህነት በመቀለድ እነሱ ንጹሃን ናቸው ሲሉ አሾፉባቸው። ሉጥ አለይሂ ሰላም ህዝባቸው ቢቀልዱባቸውም ታግሰውና ችለው አሁንም ማስተማራቸውን ቀጠሉ። ከሃዲያኑ የሶዶም ህዝቦች ሉጥ ላይ ማፌዛቸውና ማስቸገራቸውን አጠናክረው ቀጠሉ። ውዶቼ ባለፈው ትምህርት ላይ ታስታውሱ እንደሆነ መላእክት ነብዩ ኢብራሂም ቤት ሄደው ዘይረዋቸው ከዚያም መላእክት ራሳቸውን ለኢብራሂም አስተዋወቁ። እኛ አዋቂ ልጅ እንደምታገኝ ልናበስርህ ከጌታ ዘንድ የተላክን መልእክተኞች ነን አሏቸው። አሁን ከአንተ ቤት ወጥተን ወደ ሉጥ ህዝቦች በመሄድ ሉጥን እንረዳቸዋለን። የህዝቦቹ መጥፊያ በዚህች ሌሊት ነው፣ ቀጠሯቸው ጉህ ሲቀድ ነው በማለት መላእክቱ የሚጠቡትን አላማ ለኢብራሂም አለይሂ ሰላም አስረዱ። ኢብራሂም በሁኔታው ተደናግጠው ነገሩ እንዲዘናጋ ለማድረግ ሞከሩ። መላእክቱ ግን የአላህ ትዕዛዝ ስለሆነ ሳይዘገይ የሚፈጸም መሆኑን አስረዷቸው።
መላእክቱ ከነቢዩ ኢብራሂም ቤት መጥተው ወደ ሶዶም መንደር አመሩ። 10 ሶላት ወቅት ሲሆን ሶዶም መንደር ዳርቻ ደረሱ። እዚያ ቦታ ላይ በደን ውስጥ የሚፈስ ወንዝ ነበር። ከወንዙ ዳርቻ አንዲት ልጅ ውሃ ለመቅዳት ቁማ አገኟት። ይህች ልጅ የሉጥ አለይሂ ሰላም ልጅ ነበረች። አራቱን ወጣቶች ስታይ ለየት ያለ ውበት ስለነበራቸው ተደናገጠች። ከአራተኛው አንደኛው የሉጥ ቤት የት እንደሆነና እንግዳ የሚቀበሉ እንደሆነ ጠየቃት። ልጅቷም የሶዶም ሰዎችን አጸያፊ ተግባር ስለምታውቅ ለአባቴ ነግሬ መልሱን እስከምነግራችሁ ድረስ እዚሁ ቆዩ፣ ወደ ሶዶም እንዳትገቡ ብላ አስጠነቀቀቻቸው። የውሃ እቃዋን ወንዙ ዳር ተወችና ፈጥና ወደ አባቷ ሉጥ አለይሂ ሰላም ዘንድ በመሄድ 3 ወጣቶች እሳቸውን ፈልገው እንደመጡ ነገረቻቸው። ሉጥም ይህን መልእክት ሲሰሙ ተደሰቱ ወይስ አዘኑ? ስለ ሁኔታው አላህ ሱብሓነሁ ወተዓላ በሁድ ምዕራፍ ውስጥ እንዲህ ይላል፣ መልእክተኞቻችንን ሉጥን በመጡት ጊዜ በነሱ ወይም ምክንያት አዘነ፣ ልቡም በነሱ ተጨነቀ። ይህ ብርቱ ቀን ነውም አለ። ሱረቱል ሁድ ቁጥር 77። ሉጥ አለይሂ ሰላም ዛሬ አስቸጋሪ ቀን ነው አሉና ፈጥነው ወደ እንግዶቻቸው ሄዱ። እንግዶቹን ሲያዩ ለሶዶም ሰዎች መጥፎ ተግባር እንዳይጋለጡ በመፍራት ይበልጥ አዘኑ። ሉጥ እንግዶቹን ከየት እንደመጡ ጠየቃቸው፣ መልስ ሰጧቸው። ወደ የት እንደሚሄዱ ሲጠይቋቸው ግን መልስ አልሰጧቸውም ነበር። ይልቁንም በእንግድነት እንዲቀበሏቸው ጠየቋቸው። ሉጥ አለይሂ ሰላም እንግዶቹን ለማስተናገድ ስስት አልነበራቸውም። ነገር ግን መላእክት መሆናቸውን ስላላወቁ የመንደሩ ሰዎች አጸያፊ ተግባራቸውን እንዳይፈጽሙባቸው ፈርተው ነበር ያዘኑት። ከዚያም ፊት ለፊት እየመሩ እንግዶቻቸውን አስተካክለው ወደ ሶዶም መንደር ገቡ። በመንገድ ላይ እያሉ ሉጥ አለይሂ ሰላም ቆም አሉና ከዚህ ሀገር ሰዎች አስጠነቅቃችኋለሁ፣ በመሬት ላይ እንደነዚህ ሰዎች ቆሻሻ ሰው የለም አሏቸው። መላእክቱ ሉጥ በሰጧቸው ማስጠንቀቂያ ላይም ምንም አስተያየት ሳይሰጡ ዝም ብለው መንገዳቸውን ቀጠሉ። ሉጥ አለይሂ ሰላም ለእንግዶቹ ይህን ያሏቸው ከሶዶማውያን ዓይን እንዲርቁ ፈልገው ነበር። እንግዶቹ ግን ምንም ሳይናገሩ ጸጥ ብለው ቆዩ። በዚህን ጊዜ ሉጥ አለይሂ ሰላም ወደ ሶዶም መንደር በሌሊት ተደብቀው እንዲገቡ ጠየቋቸው። እንግዶቹ ይህን ተቀብለው ማንም ሳያያቸው ከሉጥ ጋር በመሆን በሌሊት ወደ ከተማዋ ገቡ። ሉጥ አለይሂ ሰላም እንግዶቹ ሌሊት ገብተው ጠዋት ጉህ ሲቀድ ማንም ሳያያቸው ይወጣሉ በሚል አስበው ነበር። ሉጥ አለይሂ ሰላም አሁን ካሁን መጥፎዎቹ ሰዎች እነዚህን እንግዶች እንዳያዩቸው እየተጨነቁ ከአራቱ እንግዶቻቸው ጋር እንደምንም ወደ ቤታቸው ገቡ። ከመንደሩ ሰዎች ማንም አላያቸውም ነበር። ነገር ግን በቤት ውስጥ የነበረችውን ከሃዲዋ ሚስታቸው እንግዶቹን እንዳየች ተደብቃና ድምጿን አጥፍታ ከቤት ወጣች። የሉጥ አለይሂ ሰላም ሚስት በፍጥነት ወደ ሶዶማውያኑ በመሄድ በሉጥ ቤት ከሶዶም ያልሆኑ እንግዶች እንዳሉ ነገረቻቸው። ብልሹዎቹ ሰዎች ይህን ሲሰሙ ተደስተው እየተሯሯጡ ወጡ። ከዚያም በአንድ ላይ ተሰብስበው ወደ ሉጥ ቤት አመሩ። ሉጥ አለይሂ ሰላም ማን እንደነገራቸው ሲያስቡ ሚስታቸው ቤት ውስጥ አለመኖሯን አወቁ። ሀዘናቸው በጣም ጠና። ከየ አቅጣጫቸው የተሰበሰቡት ሶዶማውያን የሉጥን ቤት ከበቡ። ቀጥሎም በሩን መቆርቆር ጀመሩ። ሉጥ አለይሂ ሰላም ምን እንደሚፈልጉ ጠየቃቸው። በፊታቸው ላይ መጥፎ ነገር ይነበብ ነበር። ሉጥ አለይሂ ሰላም ተንኮለኞቹን ለመመለስ ቢሞክሩም አልተቻሉም ነበር። ከዚያም ህዝቦቼ ሆይ እኚህ ሴቶች ልጆች ናቸው። እነሱ ከእናንተ ይልቅ በጣም የጸዱ ናቸው። አግቧቸው። አላህንም ፍሩ። በእንግዶች የማታሳፍሩኝ ከእናንተ ውስጥ ቅን ሰው የለምን? ሱረቱል ሁድ ቁጥር 78 በማለት አናገሯቸው።
ሉጥ አለይሂ ሰላም ሰዎቹ ሐራምን ትተው ወደ ሐላል እንዲዞሩ መንገድ ቢያሳዩአቸውም አሻፈረኝ በማለት መጥፎ የመስራት ፍላጎታቸውን ለማሳካት መመካከራቸውን ቀጠሉ። በዚህን ጊዜ ሉጥ አለይሂ ሰላም በራቸውን ዘጉ። ሰዎቹንም በሩን በኃይል ነቀነቁት። ሉጥ አለይሂ ሰላም በሁኔታው ተስፋ ቆረጡ። በእናንተ ላይ ለኔ ኃይል በኖረኝ ወይ ወደ ብርቱ ወገን ቢጠጋ ኖሮ የሚሰራውን በሰራሁ ነበር። ሱረቱል ሁድ ቁጥር 80 ላይ አሏቸው። ሉጥ አለይሂ ሰላም የተንኮለኞችን ክፋት ለመከላከል በቂ ኃይል በነበረኝ ብለው ተመኙ። በዚህን ጊዜ መልአኩ ጅብሪል ቆመና ይህን የሉጥን ሁኔታና አገልግሎት የተመለከቱትን በወጣቶች የተመሰሉትን መላእክት ሉጥን ጠሩትና ሁሉንም ነገር ግልጽ አደረጉለት። መላእክት መሆናቸውንም አክለው ነገሩት። ጅብሪል፣ ሚካኤል፣ ኢስራፊል መለከል መውት ነበሩ። በመጨረሻም ይህችን ከተማ ሊያጠፏት እንደሆነና ሉጥ ቤተሰቦቹንና ተከታዮቹን ሁሉ ሰብስቦ ሱብሂ ሰዓት ከተማይቱን ለቆ እንዲወጣ አዘዙት። በዚህ ሁኔታ ሉጥ እንግዶቹን እያወራ ሳለ ህዝቡ በሩን ሊገነጥል ተቃረበ። ያን ጊዜ ጅብሪልም አላህን አስፈቀደና አንድ ጊዜ በሩን ከፍቶ በመውጣት በክንፉ ፊታቸውን ክፉኛ መታቸው። አይኖቻቸውንም እዛው ማፍሰስ ጀመሩ። ጠዋት ሲነጋ ሉጥን እንደሚገድሉት እየዛቱ ሁሉን ከበሩ እየተራመሱ ሄዱ። ከዚያም ሉጥ መላእክቱን መቼ ነው እነዚህን ህዝቦች የምታጠፉት አላቸው። እነሱም ሱብሂ ላይ ነው አሉት። ሉጥም አሁኑኑ ብታጠፏቸውስ ሲሏቸው መላእክቱም አንዴ ሱብሂ ቅርብ አይደል ወይ አሉት። በነጋታው ሉጥ ተከታዮቹን ቤተሰቦቹንና አመፀኛዋን ሚስቱን ይዞ ከመቅሰፍቱ ሽሽት ከከተማይቱ መውጣት ጀመረ። ሲወጣም ለተከታዮቹ በከተማይቱ የሚወረወረውን መቅሰፍት ማንም ዙሮ ማየት እንደሌለበት አስጠንቅቆ ተናገረ። አሁንም ጉዞ ጀምረዋል። መላእክቱ እዛው ከተማ ውስጥ ናቸው። ሉጥና ተከታዮቹ ከተማይቱን ልክ ለቀው እንደወጡ ከወደ ከተማይቱ በኩል ከፍተኛ ድምጽ ሰሙ። ማንም ወደ ከተማዋ እንዳይዞር ማስጠንቀቂያ ስለተሰጠ ማንም አልዞረም ነበር። የሉጥ ሚስት ግን ወደ ኋላ በመዞር ወይኔ ወይኔ በማለት ጮኸች። ትልቅ የድንጋይ ፍንጣሪ መጣና ራሷን ለሁለት ከፈለላትና ከመቀሳፍቱ ሰለባ ሆነች። አላህም ይህን ዘግናኝ ክስተት ሲተርክ እንዲህ ይላል። ትእዛዛችንም በመጣ ጊዜ የከተማይቷን ላይዋን ከታች አደረግን፣ ገለባባጥናት። ተከታታይም የሆነ የሸክላ ድንጋይ በእርሷ ላይ አዘነብን። ሱረቱል ሁድ። እንዴት አድርጎ እንደገለባበጣቸው ታውቃላችሁ? መጀመሪያ ጅብሪል ክንፏን በከተማይቱ መሬት ውስጥ ዘቅዝቆ አስገባው። ከዚያም ከተማይቱን ከነ ህንጻዎቿ ነቅሎ ወደ ሰማይ ከፍ ካደረገ በኋላ ገለባበጠውና መልሶ ወደ ምድር ተከለው። ሉጥ ከነ ተከታዮቹ ብዙ ርቀት ከተጓዘ በኋላ ሶዒር የተባለ አካባቢ በመስፈር ይህ ተብሎ በታሪክ መዝግብት እድሜው ባይሰፈርም እዛው ሶዒር ላይ ህይወቱ አልፏል አለይሂ ሰላቱ ወሰላም። ሱብሃንአላህ በጣም የሚያጅብ ታሪክ ነው። እንግዲህ የኔ ውዶች ጀዛኩሙላሁ ኸይረን። ያው ቪዲዮውን እንደምትወዱት ተስፋ አደርጋለሁኝ። በሸር በላይክ እንዲሁም ደግሞ አስተያየታችሁን በኮሜንት ለኛ ብርታት ስለሚሆነን ማለት ነው ሀሳብ አስተያየት አስቀምጡልኝ። በተረፈ አላህ ሱብሓነሁ ወተዓላ ሀገራችንን ሰላም ያድርግልን፣ ሰላም ለዓለም ያድርግልን ኢንሻአላህ። ያው መልካም ቀን ተመኘውላችሁ ከነምሽቱ ከናዳሩ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ኡሚ ሽታ
አንቺ ያላህ ስጦታ